ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሳቱ መደመጥና መዳሰስ ያለባቸው መረጃዎችን ይዤላችሁ ቀርቤያለሁ። መንግስት ይዘርጋላችሁ ሰላም ጥሪ ተቀብለው ይገባሉ። ይህን ጉዳዮች እንዳስሳለን። ህወሓት ወደ ኤርትራ ወይም ወደ ሻዕቢያ የላከው የጦር ተሽከርካሪዎች አሉ። እነዚህን ጉዳዮች በትንታኔ የምናስደምጣችሁ ይሆናል። ህወሓት ባደረገው ዝግ ስብሰባ ሾልኮ የወጡ መረጃዎችም አሉ። ቀጣይ የሚያስቀምጣቸውን አቅጣጫዎችን የማስደምጣችሁ ይሆናል። እንዲሁም በትግራይ በህወሓት ታጣቂዎች በቲዲኤፍ እና እንዲሁም የትግራይ ሰላም ኃይል ሀራ መሬት ጋር በነበረው ውጊያም የሚያመላክት መረጃዎች አሉ። በትንታኔ የምናስደምጣችሁ ይሆናል። ሰዓታቸውን ጠብቀው የሚደርሱ ይሆናል። እስከ ፕሮግራም ፍጻሜ አብራችሁ ተዘልቁ ዘንድ በአክብሮት ይጠይቅን። ቀጥታ ወደ ቀዳሚ ማድረግ መረጃ ሳልፍ በመተማ ወረዳ በመቃን ተብሎ በሚታወቀው ቀጠና ታጥቀው ሲንቀሳቀሱ የነበሩ መንግስት ያቀርበላቸው ሰላም ጥሪ ተቀብለው ገብተዋል። የቡድኑ አመራር የነበረው መላኩ ብርሃን ጨምሮ መንግስት የዘረጋለትን ሰላም ጥሪ በዚህ ቀጠና ሲንቀሳቀሱ የነበሩት ለሻዕቢያና ለህወሓት ተላላኪ አንሆንም በማለት እስከነሙሉ ትጥቃቸው በሰላማዊ መንገድ ጥር 28 2018 ዓመተ ምህረት ተቀብለው ገብተዋል። እዚህ ጋር የይዘን ከምንመለከትበት ሌላኛው አጀንዳችን በራያ ቀጠና በሁለቱ የትግራይ ኃይሎች መካከል ማለትም በቲዲኤፍ እና በቲፒኤፍ መካከል በሚደረገው ውጊያ መቀጠሉ ተሰምቷል። በአፋር ባህር መሬት የሚንቀሳቀሱ የትግራይ ሰላም ኃይሎች ታጣቂዎች በቲዲኤፍ በተለያዩ ስፍራዎች እየተዋጉ መሆኑም ታውቋል። በትናንትናው ዕለት ሁለቱ ኃይሎች በዛት ወረዳ ለሰዓታት የዘለቀ ውጊያ ማድረጋቸውም ተሰምቷል። የዚህ ግንባር ውጊያ ዓላማ የኮረማ ዓላማጣን ዋና መንገድ ለመቁረጥ እና ለመቆጣጠር እንደሆነ ታውቋል። በዚህ ህወሓት ከፍተኛ ኪሳራ እያስተናገደ መሆኑ እየወጣ ያለው መረጃ ያመለክታል። በሌላ በኩል በአፋር ሳያካች የሚተንቀሳቀሰ ግጭትም ከትናንት ጀምሮ ተባብሶ መቀጠሉ ነው የተገለጸው። በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑም ተሰምቷል። እንደ ጨርጨር ባሉ ራያ አካባቢዎችም ከሁለት ቀን በፊት የጀመረው ከባድ መሳሪያ ተኩስም እንደቀጠለ መሆኑ ያመለክታል። ህወሓት ታጣቂዎች ሌላኛው በኃይል በአፋር ክልል ለመውጋት ወደ ክልሉ ዘልቁ መግባቱን የተሰማው በዚህ የአፋር ክልል የጸጥታ ኃይሎች እና የህወሓት ኃይሎች ምላሽ ሰጥተውታል። በከባድ መሳሪያ የተደገፈም ውጊያም ተካሂዷል። ህወሓት ከፍተኛ ኪሳራም በዚህ አስተናግደዋል። በተለይ የአፋር ሰላም ጸጥታ አስከባሪ ኃይል ከትግራይ ሰላም አስከባሪ ኃይል ጋር በቅንጅት በወሰዱት እርምጃ ህወሓት ጥሩ ትምህርት እንደተሰጠው እየወጣ ያለው መረጃ ያመለክታል። ህወሓት ዝግ ስብሰባ ማድረጉ በዚህ ሳምንት እየወጣ ያለው መረጃ ያመለክታል። በተለይ በዚህ ስብሰባም ከወጡ መረጃዎችም እንደሚከተለው ማስደምጣችሁ ይሆናል። ህወሓት ከትናንት በስቲያም በተለይ ወደ ኤርትራ 15 የትራንስፖርት ተሽከርካሪዎች መላኩ ተሰምቷል። አንደኛ ራማ የሚያዋስኗት ጋሽ ባርካ ተብሎ የሚታወቅ ቀጠና ጸረና በርሆና ስራኔ ተብሎ የሚታወቀው ባድሜና ዛላምባሳ የሚባሉ ቀጠናዎችን የጦር ሜዳ ለማድረግ መወሰኑ ተሰምቷል። በሌላ በኩል ህወሓት ትናንት በማይጨርስ እርሻ ኮሌጅ ከሰሞኑ የነበረው አጠቃላይ ጦርነት ግምገማ ከጸለምት እስከ ራያ ያለውን ብርጋዴር ጄኔራል ህንጻ ወልደ ጊዮርጊስ እና መዲድ እንዲመሩት ወስኗል። የፌዴራል መንግስት ወስኗን እኛ መቀጠል አለብን። አሰላለፍ በተመለከተ አርሚ 24 ቀጥታ ጥቁር አስፓልትን አለማጣ ዋጃ ቀቦ ግራና ቀይ ኮረምታ ቦታዎችን ያካተተ ተደራቢ 31 አርሚ ትሆናለች። በራያ ጨርጨር አርሚ 43 ከወጀራት እስከ አባላ አርሚ 44 እና 22 ይሸፍኑ የሚል ስምሪት መስጠቱ በዚህ ዝግ ስብሰባ እየወጣ ያለው መረጃ ያመለክታል። ይህ ዝግ ስብሰባ ከፍተኛ ኪሳራ መድረሱና መሸነፉ ይታወቃል። እንደገና ሪፎርም ልስራ በማለት ዝግ ስብሰባ ባደረገው ሾልኮ የወጣ ያለው መረጃ በግልጽ ያመለክታል። ህወሓት እንግዲህ ከጥፋቱ የማይመጸረ ኢትዮጵያዊ መሆኑን በግልጽ የሚያመላክት ጉዳይ ነው። ሰላም ይቅደም። ለዚህ ደግሞ በሰሜን ጎንደር ዞን ደባርቅ ወረዳ ሲንቀሳቀሱ የነበሩ መንግስት ይዘርጋላቸውን የሰላም ጥሪ እስከነሙ ትጥቃቸው ተቀብለው ገብተዋል። ለህወሓትና ለመሰሎች ተላላኪ ወይም ማስፈጻሚ አንሆንም በማለት መንግስት ይዘርጋላቸው ዛሬ ከሰዓት ጥር 28 2018 እስከነሙ ትጥቃቸው ገብተዋል። በዚህም እንግዲህ ብሬን መሳሪያ ጨምሮ ለሰላም ጸጥታ አስከባሪ አካላት በሰላማዊ መንገድ እርክክብ አድርገዋል። እናመሰግናለን። ሌላኛው ህግ የማስከበር ዘመቻ በተወሰደው በሰሜን ወሎ ዞን በፍላቄ ገርገራ ከተማ ተብሎ በሚታወቀው በርካታ የነፍስ ወከፍ መሳሪያዎችም ገቢ ተደርገዋል። እንዲሁም በዚሁ በሰሜን ሸዋ ዞን መንዝ ተብሎ በሚታወቅ ቀጠናም ህግ የማስከበር ዘመቻ በተወሰደው በርካታ የነፍስ ወከፍ መሳሪያዎችም ስናይፐር፣ ብሬን መሳሪያዎችና ክላሽና ኋላ ቀር መሳሪያዎችን ጨምሮ
ገቢ ማድረጉ ተሰምቷል። ህግ የማስከበር ዘመቻው ተጠናክሮ እየተወሰደ ይገኛል። በሌላኛ በኩል ደግሞ መንግስት የዘረጋላቸውን የሰላም ጥሪ ተቀብለው እየገቡ ይገኛሉ። ሁለት ጎረቤት ሀገራት እንግዲህ ወታደር ትብብር ለማድረግ በዛሬው ዕለት ተፈራርመዋል። የኢትዮጵያና የኬንያ ወታደራዊ ትብብር እንግዲህ ብሔራዊ ጥቅምን በሚዳፈር ጉዳይ ላይ አንዱ ለአንዱ ጥቅም እንግዲህ ሁለቱ የሚጠቃቀሙበትን እጅግ ትልቅ የተባለለትን በዛሬው ዕለት ጥር 28 2018 ዓ.ም ወይም ፌብሩዋሪ 5 2026 ማለት ነው በነጮች ተፈራርማ ትልቅ ቦታ የተሰጠው እጅግ ደስ የሚል ጉዳይ ነው። ለዚህ ደግሞ ከዚህ በፊት አየና ነገሮች እናስታውሳለን። ቻይናና ሩሲያ ወታደራዊ ትብብር ሁለንተናዊ ትብብር እንደሚፈራረሙት ልክ እንደ ኮሪያና እንደ ሩሲያ ማለት ሁለንተናዊ ትብብር ማንኛውም ጉዳይ የሷ ጉዳይ ነው ጉዳይ ነው ብለው እንደሚተባበሩት ብሔራዊ ጥቅማችን ለማስከበር የነዚህ ጎረቤት ሀገሮች እጅግ ከፍተኛ ሚና ይጫወታል። በዛው ልክ ከተመለከትነው አንዱ ይህ ነው። እጅግ ደስ የሚል ጉዳይ ነው። ሌላኛው ጉዳይ በሰሜን ወሎ ዞን እንግዲህ ወደ 400 ሺህ ብር የዘረፈው ወደ ባንክ ላይ ያዛወር ሲል እጅ ከፈንጅ በቁጥጥር ስር ውሏን። ህግ የማስከበር ዘመቻውም ተጠናክሮ እየተወሰደ ይገኛል። እናመሰግናለን። በአማራ ክልል እንግዲህ ከቻግኝ ወደ ባህር ዳር ሊዛወር የነበረ የተኳሽ መሳሪያም በተደረገ ጠንካራ ፍተሻ ወይ ኬላ ፍተሻ በቁጥጥር ስር ውሏል። በርካታ የክላሽ ተተኳሽ መሳሪያዎች ገቢ ማድረጋቸው የተገለጸ የሚገኘው ህግ የማስከበር ዘመቻው የተወሰደ ነው። ህገወጥን ኮንትሮባንድ ንግድም በጽኑ ፍተሻም እየተያዘ ይገኛል። በእጅጉ እናመሰግናለን። ሰላም ለሀገራችን ያድርግ። ጽንፍ አይጠቅምም። ህወሓት የማይሞት በሽታ ይዞታል። ለዚህ ደግሞ የጦርነት ጥማት ያለበት በትግራይ ወጣቶች የሚነግድ የህወሓት ትልቁ እስከ መጨረሻው ማጥፋትና ማስወገድ ብቻ ነው። በፕሪቶሪያው ስምምነት የተቋጨውን እንደገና በራሱ ጊዜ ንዶ ሁለተኛ የጦርነት አዙሪትን እያንቀሳቀሰ ይገኛል። በዚህ ደግሞ ሰሞኑ በተወሰደው እርምጃ ከፍተኛ ኪሳራ አስተናግዷል። ይህ አልማር ብሎ ደግሞ ሪፎርም በመስራት እንደገና አዲስ አሰላለፍ ለማስቀመጥ ዝግ ስብሰባ አድርጎ የጦርነት አቅጣጫዎችን አስቀምጧል። መንግስትም ይህ በተጠና መልኩ ጥሩ ትምህርት እንደሚሰጠው ቀጣይ አብረን የምንመለከተው መረጃ ይሆናል። አዲስ የሆናችሁ ሰብስክራይብ የተሰናችሁ ላይክ ሼር በማድረግ ቤተሰብነታችሁን ታሳዩ ዘንድ እኛ መለታዊ መረጃዎችን እየተከታተልን የምናስደምጣችሁ ይሆናል። በርካታ ወጣቶች በአማራ ክልል ልዩ ኃይል እየተቀላቀሉ ይገኛሉ። በዚህም በተለይ በአሁኑ ሰሞኑ ከተመለከትነው በተለያዩ ቀጠናዎች የሰላም አስከባሪ ኃይሎች ሚሊሻዎችና እንዲሁም ፖሊሶች በጥሩ ሁኔታ ክልሉን ወደ ሰላም እየመለሱ ይገኛሉ። ጭር ካለበት ሰሞኑን የፋኖ ታጣቂዎች የሻዕቢያ ታጣቂዎች ሰሞኑን በተወሰደው መንግስት በወሰደው የድሮን እርምጃ በተለይ ከፍተኛ ኪሳራ ያስተናግዷል። ለዚህ ደግሞ ትንሽ ቀዝቀዝ እንዲል አድርጎታል። ህግ ማስከበሩ ይቀጥላል፣ ሰላምም ይቀጥላል። ኢትዮጵያ ትለምልም። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።